ማለቂያ የሌለው የአልማዝ ሸርና የአልማዝ ክፋት አሁንም እንደቀጠለ ነው። ሰራተኛዋን ደውላ እኔ እንዳልኩሽ ነው ማድረግ ያለብሽ ካለብን አማሊው እሱን እያማለልሽ ከዛም እንደዛ እያማለልሽው ስታይሽ ሉሊት እሱን ትጠላዋለች። እሱን ስትጠላው ደግሞ ከቤት ታስወጣዋለች። እናም እኔ እንደምልሽ ብቻ ነው ማድረግ ያለብሽ ትላታለች ለሰራተኛዋ ደውላ። ሰራተኛዋ ደግሞ በጣም የሚገርመው ነገር ካልብን ሳይሆን እያማለለች ያለችው ዳዊት ነው። ዳዊት እንኳን አይደለም ሴት ሊያማልለውና ከክላሱ እንኳን ሲገቡበት አይወድም። እሷ የምታደርገውን እያወቀች አይደለም። እናም እሷም እሺ በቃ አማልለዋለሁ ብላ ወይዘሮ አልማዝ ጋር ስልኩን ትዘጋና ቆይ አሁን እኔ እንዴት ነው ማማለል ያለብኝ? ቆይ እንዴት ነው መሆን ያለብኝ? እኔ አይ እንደዛ አላደርግም እያለች ከራሷ ጋር ታወራለች። ከዛም ራሷ ጋር እያወራች እያለ ለነገሩ ቅድም አስለን እያየኝ ነበረ አይኑ ከኔ ጋር ነው ሲንገዋለል የነበረው። ስለዚህ እኔ በፍጹም እሱም ማማለል አያቀተኝም ትላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ይበልልኝ። ፕሊዝ ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ስወዳችሁ ላይክ አድርጉልኝ። ምክንያቱም ላይክ ማድረግ እናንተን የሚጎዳችሁ ነገር የለም። ላይክ አድርጉ ማለት ነው ቤተሰቦቼ። በተረፈ ከልብ ነው የማመሰግነው ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ ማለት ነው። እናም እንግዲህ አበባ ዳዊትን ለማማለል እሷ የተባለችው ካለብን ነው። ነገር ግን እሷ ግብ የፈጠረችው ከካለብ ጋር ነው። ካለብን ለማማለል ማለቴ ዳዊትን ለማማለል ዳዊት ወዳለበት ክላስ ትገባለች። እሱ ቁጭ ብሎ ቲቪ እያየ ነበር። ነገር ግን እሷ ያመወልወያ ይዛ ከፊት ለፊቱ ጎንበስ ትላለች። አንቺ ምን እየሰራሽ ነው? እባክሽን ዞር በይልኝ እኔ ቲቪ እያየሁ ነው ሲላት፣ እንዴ ቆይ አንተ ምን አስበህ ነው? ስንት የሚታይ ሞልቶ ከቲቪ ጋር ምን አፋጠጠክ? ትለዋለች። እሱም ምን እያልሽ ነው ያላችሁ? አንቺ ምን እያልሽ ነው ያለሽው? ቆይ ከየት ነው ያመጡሽ? እባክሽን ወደዛ ዞር በይልኝ ሲላት፣ እንዴ ለምንድን ነው ዞር ምለው? ቆይ ሰማማ ትናንትና እንደዛ ስግር ብለጥ የሚበራ ወጥቶ ጨርቅ ሆነህ የመጣኸው ምን ሆነህ ነው? ቆይ በሰላም ነው? ግን ቆይ የማይመችህ ከሆነ ለምን አትፈታትም? ትለዋለች። እንግዲህ እሷ የመሰላት ዳዊትና ሉሊት የተጋቡ ነው። እናም ለማማለል የምትሞክረውም ዳዊትን ነው። እሷ የተባለችው ግን ካለብን ነው። እናም ቆይ አንተ ምን አስበህ ነው? ለምንድን ነው እንደዚህ የምትሆነው? ቆይ ትናንትና እንደዛ ጥንብራ ወጥቶ ሰክረመትህ ጨርቅ ሆነ እኮ ነበረ። ወንድ ልጅን እንደዛ ሲሆን አይቻላቅም። ደግሞ በሰላም ነው ግን እንደዛ የጠጣኸው ሲላት ስትለው እሱ እና ምን እያልሽ ነው ታዲያ? እኔ ሱሰኛ አይደለሁም። እኔ በፍጹም ሱሰኛ አይደለሁኝም። ጠጥቼም አላቅም። ትናንትና ብቻ ያው ተሳስቼ ነው ጠጥቼ የመጣሁት። ስለዚህ ብዙ አታውሪብኝ ሲላት፣ ቆይ አንተ ግን ምን አስበህ ነው? ስንት የሚታይ ሞልቶ ቆይ ይልቁንስ እንዳያመልጥክ በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ነው ትለዋለች። እሱም ባኪ ዞር በይልኝ፣ እኔ አሁን አንቺን ማናገር ወይም አንቺን ማዋራት አልፈልግም፣ ያለበለዚያ በቃ እኔ መውጣት አለብኝ ብሎ እሷን ትቷት ይወጣል ማለት ነው። እሷን ትቷት ይወጣና ሉሊት ጋር ይሄዳል። ሉሊት ጋር ሲሄድ ሉሊት ልትወጣ ወደ ስራ ልትሄድ ስለነበረ በር ላይ ሰላም ካላት በኋላ ትናንትና ስለተፈጠረው ነገር በጣም ይቅርታ፣ እኔ እንደዛ አደርጋለሁ ብዬ አስቤው አላቅም። ነገር ግን በቃ በጣም ስለጨነቀኝ ምናልባት ካስረሳኝ ብዬ ነው ይሄን ነገር ያደረኩት። ግን በጣም ይቅርታ ሲላት፣ አይ ለእኔ ችግር የለውም፣ ግን እኔ ለአንተ ነው ያዘንኩት፣ አንተ ነው የተጎዳኸው። ደግሞም እንደዛ ጠጥተህ አይቼ ስለማላቅ በጣም ነበር የተጨነቅኩት። ለማንኛውም እኔ ኤልሳን ደውዬ አግኝቻታለሁ። እናም ሰላም እንደሆነች ነግራኛለች። በሰላም ከቤተሰቦቿ እንደተቀላቀለች ነግራኛለች። ስለዚህ ብዙ አታስብ ስትለው፣ እውነትሽን ነው? ምን ያክል ልሳለ መሰለሽ። ሲጀመር ይሄን ነገር እንደምታደርጊው አውቃለሁ። እናም ከልብ ነው የማመሰግነው ይላታል። እና ቀጠል ያደረገና ዳዊት እኔ የምልሽ የድርጅቱ ጉዳይ እንዴት ሆነልሽ ሲላት፣ ማለት ፋይሉን ታገኘዋለሽ ወይስ ፋይሉን የምታገኝበት መንገድ አለ ሲላት፣ አዎ ሉሊት ማለት ልዕልት እሰጥሻለሁ ወይም ከሷ አመጣልሻለሁ ብላኛለች ስትለው፣ እውነትሽን ነው እንደዛ ታደርግልሻለች? ማለት አሁን እሷን አመንሻት ታመጣልሻለች ሲላት፣ እኔ አላቅም ብቻ እኔ ልዕልትን መጠራጠር አልፈልግም። እኔ ምን አውቃለሁ ብለህ ነው? ታመጣለኛለች አታመጣለኝም እኔ ውስጧን አላቅም ስትለው፣ እሱም አሁንም ቀጠል ያደረገና ቆይ ግን ልዕልት እናቷ ያለችበትን ቦታ አታውቅም ብለሽ ታስቢያለሽ ሲላት፣
ምን አውቃለሁ ብለህ ነው? እሷ የነገረችኝ እንደሆነ እናቷ ያለችበትን ቦታ ካወቀች እንደምትነግረኝ ነው። ከዛ ውጭ ግን የማውቀው ነገር የለም ስትለው፣ ግን አንቺ አመንሻት ሲላት፣ አሁንም ምንም ማድረግ አልችልም፣ አማራጭ የለኝም ከማመን ውጭ። ልዕልትን በምንም አይነት መንገድ መጠራጠር አልፈልግም ትለዋለች። እሱም እሺ ይሁን፣ አንቺ ታውቂያለሽ፣ እኔ ከአንቺ በላይ አላውቅም። ለማንኛውም አሁን ይቺ ሰራተኛዋ ትናንትና የመጣችው ሰራተኛ ምንድን ናት? ቆይ ሳያት ሁሉ ነገሩ አላማረኝም። ትናንትና ትመጣለች አልሻት ሰራተኛ ናት ሲላትኝ፣ አዎ አበባ ነው፣ አዎ እሷማ፣ አዎ ትናንትና እኮ አንተ አታስታውስም እንጂ ትናንትና አላየሃትም ነበር። ለነገሩ ሰክራ ስለመጣ አታስታውስም። እና አዎ እሷ እንግዲህ ያው ልታግዘን የመጣች ናት ትለዋለች። እሺ በቃ እሷም ወደ ስራ ልትወጣ ስለነበረ እሺ በቃ እንውጣ ይላትና ከልዕልት ጋር ይወጣሉ። ሊወጡ ሲሉ አሁንም ቤቱን እያጸዳች ስለነበረ የዳዊትን ክላስ አልወጣችም። እናም አሁንም እዛው ክላስ ያገኛታል። ቆይ አንቺ አጨርሽም እንዴ? እስካሁን ድረስ ምን እየሰራሽ ነው ሲላት፣ እንደ ቆይ አንተ ምን አገባ ምን የሚመለከተ ነገር አለ ትለውና፣ የት ልትሄድ ነው ማለቴ ወዴት ልትሄድ ነው የት ነው የምትሄደው ብላ እሱን ስትጠይቀው፣ ቆይ አንቺ ምን አገባሽ? የሚመለከትሽ ነገር አለ? የትስ ብሄድ ቆይ ነገር ነው እንደምትፈልጊኝ እያለ እየጮኸ እያለ ዳዊት ሎሌት ከኋላው ስለነበረች ተከትለው ትገባና አበባ እባክሽን ለካልብ የሚፈልገውን ነገር አድርጊለት፣ አደራሽን ምንም ነገር እንዳይጎልበት ትላታለች። እሺ በቃ አንቺ የምትይኝን ሁሉን ነገር አደርጋለሁ፣ እሺ በቃ ትላለች። ዳዊት ለምንድን ነው የምጮኸው? ለምን ትጮኻለህ? አትጮህ ስትለው ሎሌት ዳዊትን፣ እንዴ ያማታል እንደ ልጅቷ በሽተኛ ናት እንዴ? ትናንትና ጧት እንቅልፍ የቀሰቀሰችኝ፣ አሁንም ከክላሴ ገብታ የምታደርገውን ነገር እያየሻት ነው። ምን ሆና ነው ልጅቷ ግን ያማታል እንዴ ስላት፣ በቃ ዳዊት እኛ ነገር አንፈልግም ተዋት በቃ፣ አንቺም ደግሞ እኛም ነገር አንፈልግም ነግሬሻለሁ። ስለዚህ አደራሽን የካልብ ማድረግ ያለብሽን ነገር እንድታደርጊ ትላታለች። እሷም እሺ ብላ ትወጣለች ማለት ነው። ውዶች እዚህ ላይ ያበቃለሁ። ላይክ አድርጉልኝ። ቀጣዩን ይዤላችሁ እመጣለሁ ማለት ነው። አመሰግናለሁ።